ጤና ይስጥልኝ እንደምን ከርማችኋል? እንግዲህ እንደተለመደው የዛሬው ፕሮግራማችን እንጀምራለን። ለመጀመር በጸሎት እንጀምር። አቡነ ዘበሰማያት እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያሳስን ዘንድ ለዘላለሙ አሜን። አቤቱ ሀገራችን ኢትዮጵያን አስባት፣ ከአረማውያን አገዛዝ ነጻ አውጣት። ለሀገራችን ኢትዮጵያ አስተዋይ ልቦና ፈሪሃ እግዚአብሔር ያደረበት መሪ ስጥልን። ክርስቲያኖች እንዳይገፉ ፍርድ እንዳይጓደልባቸው አንጠብቅ። ለታሰሩ መፈታትን፣ ለታመሙ ፈውስን ስጥልን። ህዝቡን ከጥፋት ጠብቅልን። ቤተክርስቲያናቱን ገዳሙን ጠብቅልን። እንደኛ በደለኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆች ብለህ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣት ለእናትህ ስለ ቅድስት ድንግል ማርያም ብለህ አቤቱ ሀገራችን ኢትዮጵያ በምሕረት ጎብኝልን። አቤቱ ተሰው ወዳጅና እንደ ቸርነት ይቅር አንድ አምላክ ሆኖ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። እንግዲህ ባለፈው የጀመርነውን ነው የምንቀጥለው። ስለ ፍትሐ ነገሥት ነው። እንግዲህ እንደሚታወቀው በዚህ ዋናው ዓላማ የዚህ በፌስቡክ የምናስተላልፈው ወይም መልእክት ወይም ዋና ዓላማ ቤተክርስቲያንን ምዕመናን በተለይ በ27 ዓመት ባለፈው 27 ዓመት በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ የደረሰ ከፍተኛ በደል አለ፣ ችግር አለ። ይህም በስርዓቱ መንግስቱ የተነሳ ነው። ግን ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ወይም ምዕመናን ላይ እና ቤተክርስቲያን ላይ የደረሰው ከዚህ ቋንቋ ፖለቲካ ጋር ተያይዞ የደረሰው ችግሮች መንስኤዎቹ መሰረቶቹ ምንድናቸው ብለን ከኋላ ተመልሰን እኛ ውስጥም ያሉን ችግሮች መፈተሽ ስላለብን ነው። ክርስቲያኑ እንደ ክርስቲያን፣ ኦርቶዶክስ እንደ ክርስቲያን ህጋችንን የቤተክርስቲያን ህግና ስርዓታችንን በስነ ስርዓት ጠብቀን ይዘናል ወይ? በዛ መንገድ ነው ወይ እየተዳደርን ያለ ነው የሚለውን ነገር ማየት ስላለብን ነው። እንግዲህ ፍትሐ ነገሥት በጣም ወሳኙ ነገር ነው። አሁን ስለ ኢትዮጵያ ችግር ስናነሳ ወይ ስለ ቤተክርስቲያናችን ችግር ስናነሳ ትልቁን ሰፊውን የሆነውን ችግር በጎልቶ የሚታየው ልናይ እንችላለን። ግን ይሄ ችግር መንስኤው ግን በደንብ እያጠናን ስንመጣ በተለይ ከዚህ ከዚህ ከፍትሐ ብሔር ህግ ጋር ከተያያዘ ጋር የፍትሐ ነገሥት ህግ በመሻሩ ምክንያት ክርስቲያኖች በራሳችን የምንተዳደርን ህግ ባለመኖሩ ምክንያት ቤተክርስቲያናችን ለዚህ አደጋ ተዳርጋለች። ስለዚህ ያን ህግ አንስተን መልሰን ስናየው በውስጡ ያሉት ህጎች ለቤተክርስቲያን መፍትሄ የሚፈጥሩ ናቸው። በየቦታው የሚለውን ጠብ፣ ልዩነት፣ አለመግባባት ቤተክርስቲያኗ በአንድ የምትሄድበት መንገድ ለዛ ፍርድ፣ ዳኝነት ያስፈልጋል። እንግዲህ ፍትሐ ነገሥት አለ ህጉ፣ ግን ለዛን የሚዳኝ አካል የለንም። ስለዚህ ያን መፈጠር አለ በቤተክርስቲያን። እንደ ቅዱስ ጳውሎስ መልእክት በራሳችሁ ዳኞች ተዳኙ ነው የሚለን እንጂ በአሕዛብ ዳኞች ልንዳኝ አይገባም። በየቦታው ቤተክርስቲያን ክስ ነው። ግን ክሱን የት ነው የምንዳኘው? የራሳችን ህግ እያለን ለምን በአሕዛብ ፊት ሄደን እንዳኛለን? የራሳችን ህግ እያለን ለምን ፍትህ መንፈሳዊ ፍርድ ቤት ለምን አይኖረን? ይሄን የሚለውን ዋና ጉዳይ መስራት ስላለብን ነው። ስለዚህ ቤተክርስቲያን ደግሞ ቤተክርስቲያን ስርዓት ነበረው ስንሄድ የነበረው መንፈሳዊ አገልግሎት ብለን ስንጠራው ምንድነው ነበረ መንፈሳዊ አገልግሎት እየተባለ እስካሁን ሲነገር የነበረው? ስለዚህ ለዚህ ነው እንግዲህ ከምጽዋት የጀመርነው። ምጽዋት በቤተክርስቲያናችን አንድ የመንፈሳዊ አገልግሎት ነው። ልክ እንደ ቅዳሴ እንደሚደረግ በቤተክርስቲያን አገልግሎት፣ ጥምቀት እንደሚደረግ ልጆችን በ40 ቀን በ80 ቀን እንደምናስጠምቅ፣ ሌሎች ፍትሃት እንደሚደረግ
ከቤተ ክርስቲያን ከመንፈሳዊ አገልግሎት ከምናገኛቸው ስብከት የተለያዩ ነገሮች እንዳሉ ሆነው ይሄ ምጽዋት ግን ከቤተ ክርስቲያን መንፈሳዊ አገልግሎት አንዱ ነው። ግን የመንፈሳዊ አገልግሎት እስካሁን ከምናየው ቤተ ክርስቲያናችን ውስጥ እንደዚህ አይነት አገልግሎት ተሰጥቶ ያውቃል ወይ? በጣም ወሳኙና በጣም ለዛውም ባለፈው እንደተነጋገርነው ከናንተ መስዋዕት ይልቅ ምጽዋት እንፈልጋለሁ ይላል። እንግዲህ ከመስዋዕት ይልቅ የሚወደደው ምጽዋት ነው እና ከመንፈሳዊ አገልግሎት ትልቁን ቦታ የሚይዘው ይሄንን ነው። ስለዚህ ለዛ ነው ከዚህ ከፍትሐ ነገሥት ምን ይላል የሚለውን ምን ያክል ከቤተ ክርስቲያን የራቅን እንደሆነ በስርዓተ ቤተ ክርስቲያናችን ጠብቃልና እግዚአብሔርን የሚፈልገውን አድርገናል ወይ ስንል በከፍተኛ ደረጃ የቤተ ክርስቲያን ሕጋችን እየጠበቅን አይደለም። በተለይ ይሄ የምጽዋት ሕግ በተግባራዊ እየዋለ አይደለም። ስለዚህ አሁን ከባለፈው ከትናንትናው ነው የምቀጥለው። ከሱ ኋላ አንድ መለሳለሁ ግልጽ እንዲሆንልን አንድ ቁጥር ማለት ነው ወደ ኋላ ሄዳለሁ። እንግዲህ ባለፈው እንደተነጋገርነው ለቤተ ክርስቲያን እንግዲህ ቤተ ክርስቲያን አለ። ለቤተ ክርስቲያን ለካህናት የሚያስፈልግ ደሞዝ ለአገልግሎታቸው የሚያስፈልግ አለ። ከዛ ደግሞ ከነሱ አገልግሎት ውጪ ለተቸገሩ ለታመሙ ወይም ስደተኞች ለሆኑ እንግዳ ሆነው ወይ መጠለያ የሌላቸው ችግረኞች፣ ታማሚዎች ለነሱ ቤተክርስቲያን ቦታ ማዘጋጀት አለባት። ቤት ሊሆን ይችላል፣ ህንጻ ሊሆን ይችላል። አዘጋጅታ በዛ ደግሞ ተሹሞ ያን የሚያስተዳድር አካል ቤተክርስቲያን ወይ ኤጲስቆጶሱ መሾም አለበት ይላል። ይሄ እንግዲህ በእያንዳንዱ ቤተክርስቲያን መሆን የሚገባው የሚናገረውና ከሱ ተነስቼ ነው አሁን የምቀጥለው። እንግዲህ ይሄ 683 ላይ ነው ያለው ቁጥር ማለት ነው። እንግዲህ ይሄ የፍትሐ ነገሥትን ኦንላይን ላይ ማግኘት ትችላላችሁ። ፒዲኤፉን ዳውንሎድ አድርጋችሁ ወይ ፕሪንት አድርጋችሁ አውጥታችሁ እናንተም እያነበባችሁ በተለይ የቤተክርስቲያን ሕግን እውነት በቤተክርስቲያን ሕግ እየሄድኩ ነው እያንዳንዱ ነገር የምናደርገው ትክክል ነው ወይ ብለን ብዙ ነገር የሚያስተምረን ስለሆነ ሁላችንም ፕሪንት አድርገን ብናየው ጥሩ ነው። እሺ እና 75 ላይ እንዲህ ይላል፣ በሀገሩ ሁሉ ለእያንዳንዱ ለድሆች ለሕመምተኞች ማደሪያ ይለዩ። ኤጲስቆጶሱም ጠባዩ ያማረውን አገሩ ሩቅ የሆነውን ስደተኛን መነኩሴ ይምረጥ፣ በዚያችም ቦታ ይሹም፣ ከሀገሩ አይለይ፣ የሚኖርበትን ቤት ይቀበል፣ በውስጡም አልጋዎችን፣ ምንጣፎችን ለሕመምተኞች ለድሆች የሚያስፈልጋቸውን ሁሉ በሰፊው ያዘጋጅ። የቤተ ክርስቲያን ገንዘብ ጥቂት ቢሆን ዘወትር ከሰው ሁሉ እንደ ችሎታው መጠን የምዕመናን ምግብ ይሰብስብላቸው። ስለዚህ ብዙ ኃጢአት ይሰረያል፣ ለእግዚአብሔርም መስዋዕት ይሆንለታል ይላል። እንግዲህ ቤተክርስቲያኗ ታዘጋጅ፣ ኤጲስቆጶሱ ከሩቅ አገር መነኩሴ የመነኮሰ ሰው በዛ ቦታ ላይ ይሹሙለት። የዚህም ስራው ለበሽተኞች ለድሆች የሚያስፈልጋቸውን ነገር ያዘጋጅላቸው ነው የሚለው በዚህ ቁጥር ላይ እና በዚህም የተነሳ እግዚአብሔር ኃጢአት ሁሉ በዛ ይሰረያል ይላል። እንግዲህ ቤተክርስቲያኗ ምንም ድሃ ብትሆን ብዙ ገቢ ባይኖራትም እንኳን እየዞረ ከምዕመናኑ እየለመነ ለነሱ የሚያስፈልጋቸው ምግብ ይስጣቸው ይላል እና ይሄን ነው የሚለው። ከእንደገና ወደ ሁለተኛው ስንሄድ የሀገሩ ሰዎች በቦታው ሁሉ ስራው የቀና ልዝብ አንደበት ያለው ከሕዝቡ የተለየውን አንዱን መነኩሴ ይሹሙት። ከቤተ ክርስቲያን ወይም ከድሆች ቤት አጠገብ ቦታ ይለዩለት። በውስጡ
ያድርበት ዘንድ ገንዘባቸውም በእሱ የተጠበቀ ይሁን ዘንድ ይላል። ይሄኛው ደግሞ ምንድነው? ማንን ይሹሙ አለ? ከዛው ሀገር፣ ያኛውን ከሩቅ ሀገር አምጥተው ለቤተ ክርስቲያን ውስጥ ለድሆች በሚደረገው አገልግሎት ላይ ይስራ ይላል። የሁለተኛው ደግሞ ከዛው ሀገር የሆነ መነኩሴን አምጥተው በህዝቡ ለዛ በሚደረገው ገንዘብ ላይ ይሹሙለት ይላል። በውስጡ እና ከዛው ለድሆች በተዘጋጀው ወይ ለህሙማን በተዘጋጀው ቤት ጎን ቤት ይስሩልትና በዛ ያኑሩት። ከዛ በኋላ ይሄ ሰው ስራው ምንድነው? ገንዘቡን መቆጣጠር ነው ይላል። እንግዲህ በዛን ጊዜ በወጣው ህግ ነው። እንግዲህ አሁን ደግሞ ብዙ አማራጮች አሉ። ይሄን አስተዳደራዊ ስርዓት በደንብ ማስተካከል ይቻላል፣ አስተካክሎ ማቅረብ ይቻላል። ይሄ እንግዲህ በ14ኛው ክፍለ ዘመን የነበረ ህግ ነውና ከዛ ከሁኔታውና ከጊዜው ጋር የሚስማማ አድርገው የጻፉት ነው። እንግዲህ የሚቀጥለው ስንሄድ ለእንግዶች ለህሙሞች ግን የሚያስተዳድራቸው አለቃ ይሹሙ። ይሄን ምንድነው? ለእንግዶች ለህመምተኞች ግን የሚያስተዳድራቸው አለቃ ይሁንላቸው ይላል። ይሄ ደግሞ ምንድን ማለት ነው? ለሁሉም ስራዎች አንድ አስተዳዳሪ ይሾምለት ይላል። ዳግመኛ ከክርስቲያን ወገን በቀናች ሃይማኖት የታሰሩትን ይጎብኝ ይላል። ይሄ እንግዲህ ለጠቅላላ የሚሾም አለቃ አለ። ሁለቱ ስራቸው አንደኛው ውስጥ ያለው ምዕመናንን ወይም በሽተኞችን ህሙማንን ለነሱ አልጋ ማነጠፍ የሚያስፈልጋቸውን ነገር ማዘጋጀት፣ አንደኛው ገንዘብ መያዝ፣ አንደኛው ደግሞ አለቃ ሆኖ እንዲሾም ከምዕመናን ነው የሚሾመው። ዳግመኛ ከክርስቲያን ወገን በቀናች ሃይማኖት የታሰሩትን ይጎብኛቸው ይላል። በሃይማኖታቸው የቀኑ ከክርስቲያኖች ወገን የሆኑትን በእስር የታሰሩትን ይጎብኛቸው ይላል። እነዚህ ከሚሾሙት በቀር ሌላ ስራ ይስራ። ይሄ የሚሰራው ምንድነው? በሽተኞችን የታሰሩትን ሄዶ የሚጠይቅ ነው። ሌላ ስራ ይስራ ይላል። ከወንዶች ከሴቶች ምዕመናን ወገን ይፈልግላቸው፣ ሊዋሱት የሚወደውን ሰው ዋስ ይሁነው ይላል። እንግዲህ ራሱ ዋስ ይሁናቸው፣ ካልሆነ ደግሞ ዋስ ይፈልግላቸው። በደሉ ታላቅ ቢሆን ግን እርሱ ለማዳን ለማስፈታት መንገድ ባያገኝ ምግቡን ልብሱን ያስብለት። ከምዕመናን ወገን አንዱ የሚከፍለው ቢያጣ ከሌሎች ስማቸው ለማግኘት ባይችል ካለው ይስጠው ይላል። ይሄ ምንድነው? ምዕመናን የታሰረውን እስረኛ አለ፣ ምዕመን ታስሯል፣ ሄዶ ይጠይቀዋል፣ ዋስ ይፈልግለታል፣ ወይ ራሱ ዋስ ይሆነዋል። ካልሆነ ደግሞ ዋስ የማያሰጠው ከሆነ ወንጀሉ ከፍተኛ ከሆነ ምን መሆን አለበት? በምግብና ልብሱን ያዘጋጅለታል። ይሄንን ቢያጣ እንኳን ከምዕመናን ይሄንን ባያገኝ ከራሱ ያለውን ይስጠው ይላል። እንግዲህ ይሄ ነው እየተሰራ ያለው ወይ ነው? በቤተ ክርስቲያናችን ይሄ አገልግሎት አለ ወይ? ይሄ መንፈሳዊ አገልግሎት አለ ወይ? የትኛው ቤተ ክርስቲያን ነው አገልግሎት የሚሰጠው? ይሄኛውን አገልግሎት ምዕመናን ሲታሰሩ በማንኛውም ምክንያት ምዕመናን ሲታሰሩ ሄዶ የሚጠይቅ ዋስ የሚሆናቸው ዋስ የሚፈልግላቸው፣ ያ ዋስ እንኳን የማያስፈታው ከተገኘ ልብሳቸው ምግባቸውን የሚያዘጋጅላቸው ከራሱ እንኳን አሳልፎ የሚሰጥ ክፍል ተዘጋጅቷል ወይ አለ ወይ? የትኛው ቤተክርስቲያን ነው ይሄን አገልግሎት የሚሰጥ? ይሄ እንግዲህ መንፈሳዊ አገልግሎት ነው። ይሄ በፍትሐ ነገሥታችን የሚያዝ ነው። ቤተክርስቲያን ማድረግ የሚገባትን ነው። ግን የትኛው ቤተክርስቲያን ነው ይሄ አገልግሎት ያለው? እንኳን ምዕመናን ቀርቶ በማንኛውም ጉዳይ የታሰረን ምዕመን ቀርቶ ለቤተክርስቲያናቸው እንኳን ብለው ለገዳማችን አይፍረስ ብለው ቤተክርስቲያናችን አይፍረስ ያሉ በየቦታው በጥይት የሚገደሉ እኮ አሉ። ባህር ዳር ላይ ቤተክርስቲያን መሬት አይወሰድም ብለው በጥይት የተገደሉ አሉ አይደል? በየቦታው ግድያ የሚፈጸምባቸው፣ ከዛ ለልጆቻቸው ምንድነው ቤተሰቦቻቸው ምንድነው የሚሆኑት?
የሚታሰሩ አሉ ተሰብስበው። እነዚህ ሁሉ በደል የሚደርስባቸው እንኳን የሚጠይቅ የለም፣ እንኳን በማንኛውም ጉዳይ የታሰረን ሰው ቀርቶ በሃይማኖቱ ጉዳይ የታሰረውን ሰው እንኳን የሚጠይቀው ሰው አካል የለም። ጨርሶ በቤተ ክርስቲያን እንደዚህ አይነት ክፍል የለም። ከላይ እንዳየነው ድሆችን የሚሰበስብ ክፍል የለም። ለድሆች ቤት የሚያዘጋጅ ክፍል የለም። ለታመሙ ቤት የሚያዘጋጅ ክፍል የለም። በእነሱ ላይ ተሹሞ የሚያገለግል አገልጋይ የለም። እና ምኑን ነበር መንፈሳዊ አገልግሎት በቤተ ክርስቲያን ይሰጣል የምንለው? ምኑን የትኛውን ነበረ? ዋናውን ነገር ነበር የዘነጋ ነው። ዋናው ስራ ነበር ሳይሰራ አይቀር። ይሄ ነው ትልቁ መንፈሳዊ አገልግሎት በቤተ ክርስቲያን። ትልቁ መንፈሳዊ አገልግሎት የሚባለው ይሄ ነው። ሰዎች አሁን መዘምራን ለምሳሌ ስለ ሰንበት ትምህርት ቤቶች ሲናገር መዘምራን መንፈሳዊ አገልግሎት አይደለም። አሁንም ደግሞዋለሁ፣ ባለፈው ተናግሬያለሁ። ምክንያቱም ለምንድን ነው አንድ ሰው ዘመርክ ተብሎ ኩነኔ አይገባ? እግዚአብሔር አይጠይቀውም። ብዙ ገዳማት መዝሙር የማይዘመርባቸው አሉ። ጸጥታ ቦታ የሆኑ ቦታ ማንም አይኮነንም። ለምን አልዘመርክም ተብሎ ትርፍ ነው መዘመር። በጣም ትርፍ ነገር ነው እንጂ ህግ አይደለም። ለምን አልመጸወትክም ተብሎ ግን ይጠየቃል ሰው። መንፈሳዊ አገልግሎት ስለሆነ ብራብ አላበላኸኝም ተብሎ ሰው ይጠየቃል። ብጠማ ለምን አላጠጣኸኝም ተብሎ ሰው ይጠየቃል። ብታመም ለምን አልጠየከኝም ተብሎ ሰው ይጠየቃል። ብታሰር ለምን አላስፈታኝም ተብሎ ሰው ይጠየቃል። ኃጢአት ነው፣ በደል ነው ይሄን አለማድረግ። ለምን አልዘመርክም ተብሎ ግን የሚጠየቅ ሰው የለም። እግዚአብሔር ይሄን አይጠይቅም። ምክንያቱም ህግ አይደለም፣ ትርፍ ነው፣ ትሩፋት ነው። ትርፍ ማለት ከዛ የተረፈ ማለት ነው። ወይም በረከት የሚባለው ከዋናው አገልግሎት የበለጠ ከዋናው መንፈሳዊ አገልግሎት የተረፈ ማለት ነው። ብንዘምር አንኮነንም። ስለዘመርን ብቻውንም አንጸድቅም። ምንም የሚያጸድቅ ነገር የለውም። ዘመርን አልዘመርን ህግ አይደለማ። ግን ዛሬ ጎልቶ የሚታየው ያ አገልግሎት ነው። በቃ እንደ ትልቅ ነገር የሚታየው ሰንበት ትምህርት ቤቶች በወጣትነታችሁ ትልቁ ስራ መስራት ያለባችሁ ይሄን ነው። ወደሚቀጥለው ሲሄድ ህዝቡ ለህመምተኞች ሹም ይሆን ዘንድ ፍጹም ሰው ቢመርጡ ከእርሱ የሚሾሙትን ባይወድ ከማህበሩ አንድነት ይለያል። ይሄ በጣም የሚገርም ነው። ህዝቡ ተሰብስቦ ይሄ ከምዕመናኑ የሚሾመው ፍጹም ሰው የሆነውን ማለት በአንድ አጥቢያ ቤተክርስቲያን ምዕመናን ለዚህ አገልግሎት ይሄ በቃ አንድ መንፈሳዊ አገልግሎት ክፍል ልክ እንደ ቅዳሴ፣ እንደ ጥምቀት፣ እንደ ማንኛውም ልጆች እንደሚጠመቁት ወይም እንደ ማንኛውም አገልግሎት ይሄ የምጽዋት በአንድ ወገን ያለ ነው። በቤተ ክርስቲያን ውስጥ አንድ ክፍል ግድ አንድ ቤተ ክርስቲያን ይሄ ያስፈልጋታል። ስለዚህ ምዕመናኑ በአጥቢያ ቤተ ክርስቲያን ያለን ለዚህ ሹመት ለዚህ አገልግሎት የሚሆነው ሰው ቢሾሙ ይላል። ፍጹም ሰው ነው እሱ፣ ይሄ ያገለግለናል፣ ይሄ ለቤተ ክርስቲያናችን ታማኝ ነው ብለው ይሄ ያን ሰው ቢሾሙት ያ ሰው ደግሞ ይሄን ሹመት ባይቀበል ከአንድነት ይለያል። ከቤተ ክርስቲያን አንድነት ይለይ። ይሄንን አልቀበልም ቢል ይለያል። ምክንያቱም ሰው ህዝቡ ከመረጠው ጥሩነቱን አምኖ ንጽህናውን አምሮ ከመረጠው ከዚህ አገልግሎትን አልፈልግም ይሄን አገልግሎት ቢል ከቤተ ክርስቲያን ይለያል። እኔ እስከማውቀው ብዙ አገልግሎቶች አሉ በቤተ ክርስቲያን ውስጥ እዚህ ላይ የሚያነበብኳቸው
ምን ያክል ወሳኝ የሆነ አገልግሎት መሆኑ ከዚህ የበለጠ ምንም አይነት ሃይማኖታዊ አገልግሎት እንደሌለ የሚያስታውቀው በዚህ ነው። እምቢ ቢል ከቤተ ክርስቲያን ይለይናል። በብዙ ምክንያት ቤተ ክርስቲያን የማይለዩበት ብዙ ምክንያት ለምዕመናን በተለይ ካህናት አይለዩም። ብዙ ጊዜ ወይ ገዘዙ ወይ እንደዚህ ሰጣቸው ምናምን ነው እንጂ የሚባለው ይለይል። ግን ይሄንን አገልግሎት እንግዲህ አገልግሎቱ በጣም ከፍተኛ መሆኑ የሚያስታውቀው ይሄንን አገልግሎት አልቀበልም ካለ ከቤተ ክርስቲያን ይለይናል። ደግሞ እስከመቼ አገልግል ይቀጥላል? እስኪሞት ድረስ ወይም ከሹመቱ የሚሻርበት በደል እስኪገኝበት ድረስ ለአንዱስ እንኳን በላዩ ላይ ሹመት ይሾምበት ዘንድ አይገባም ይላል። ምን እስከሚሆን ድረስ? ወይም የሆነ በደል እስከሚገኝበት ድረስ ካልሆነ በስተቀር ወይ በበደል ምክንያት ራሱ በሚሰራው በደል ካልተገኘበት በስተቀር በላዩ ላይ ምንም ሹመት አይሾምበት። እስኪሞት ድረስ ነው ማገልገል ያለበት ይላል። አገልግሎቱ በጣም ወሳኝ ስለሆነ ይሄ መንፈሳዊ አገልግሎት በጣም ወሳኝ ስለሆነ እስኪሞት ድረስ ያ ማገልገል አለበት ይላል። እርሱ ግን ነውር ቢገኝበት ያውግዙት፣ ነውር ከሌለበት በሹመቱ ይጽና ይላል። ነውር ካለበት ያውግዙት፣ ነውር ከሌለበት ግን በዛው በሹመቱ እንዳለ ይቀጥል። እርሱ ቢደክም ኤጲስቆጶሱ ሌላ ሹም ይሹምለት ይላል። እንግዲህ ከደከመ ማገልግለት ካልቻለ ሌላ ሹም ይሾምለት። ይሄ ማለት የዚህ ከመንፈሳዊ አገልግሎት ከምጽዋት ጋር የተያያዘ ለዛ ሹም ማለት ነው። ለዛ የሚሾመው ስም ከምዕመናን ነው። ውስጥ የሚሰሩት ምንጣፍ የሚያነጥፉት ለማንኛውም ውስጥ አገልግሎት ምግብ የሚሰሩት መነኮሳት ይሁኑ ይላል። ገንዘብ የሚይዙ በአካባቢው ያለው መነኮሳት ይሁኑ። ግን የነዚህ አለቃ ግን ምዕመናን ነው። ከምዕመናን ዘንድ ምን አይነት ሰው ህዝቡ የመረጠው በጣም ጥሩ ሰው የሆነ በጎ ሰው የሆነ ሃይማኖቱ ቀና የሆነ ሰው ይሹሙለት። ግን ያ ሹመቱ እስከ ዘላለም የሚቆይ ነው፣ ችግር እስካልተፈጠረበት እስከ ለተሞት ድረስ። ይሄ በጣም ትልቅ አገልግሎት ትልቅ በረከት ያለው ማለት ትልቅ የህግ አገልግሎት ህግ ነው። ምጽዋት በነገራችን ላይ ህግ ነው። ባልንጀራስን እንደራስ አድርገህ ውደድ ስለሆነ ህግ ነው እንጂ በረከት አይደለም። አንድ ሰው ሲመጸውት ህግ ነው እንጂ የፈጸመው በረከት ማለት ትርፍ ማለት ነው። የተረፈ ነው። በረከተ ማለት ተረፈ ማለት ነው፣ ወይም ትሩፋት የምንለው ማለት ነው እንጂ ህግ ነው። የተሰጠን ህግ ነው ምጽዋት። የምጽዋት ህግ ስለሚያስፈልግ ነው በቤተ ክርስቲያኑ ምጽዋት ያስፈልጋል። ቤተ ክርስቲያን ድሆችን ልትሰበስብ ያስፈልጋል። የታመሙትን ሰብስባ ቤት አዘጋጅታ በላዩ ላይ ሰው ሾማ ያን አገልግሎት በእያንዳንዱ ቤተ ክርስቲያን ያስፈልጋል። ግን አሁን ባለንበት ሁኔታ የትኛው ቤተ ክርስቲያን ነው ይሄን አገልግሎት የምትሰጠው? የትኛው? እኔ ስለማላቅ ነው። የምታውቁ ካላችሁ ንገሩኝ። እኔ ቤተ ክርስቲያን ውስጥ ይሄ አገልግሎት ይሰጣል። ድሆችን ሰብስባ ቤተ ክርስቲያን የምታስቀበል ቤት የተሰራ አለ። ህንጻ ውስጥ ህንጻ ሰርታ ድሆች የሚሰበሰቡበት፣ የታመሙ የሚሰበሰቡበት፣ እንደዚህ አይነት አገልግሎት ያለው ቤተክርስቲያን አለ ወይ? እኔ ማቀው ትምህርት ቤት መገንቢያ ግንባታ ነው። ሁሉ ጊዜ ትልልቅ ቤተክርስቲያኖችን መገንባት በብዙ ወጪ፣ ለዛም ቤተክርስቲያኖቹ የኛ ቤተክርስቲያን አይደሉም። በእውነት እንነጋገር ከተባለ አሰራሩ የሮማ ካቶሊካዊት ቤተክርስቲያን ነው። ከኃይለ ሥላሴ ወዲያ እንደዛው ነው። ቤተክርስቲያን ዲዛይን ተቀይሯል። የቤተክርስቲያን አሰራር መሆን የነበረበት ክብ ነው። ይህንን አለቃ እያሌው በስነ ስርዓት ተናግረዋል። የቤተክርስቲያን አሰራር ምን መሆን እንዳለበት አለቃ እያሌው ተናግረዋል። ከዛ በኋላ ያመጣ ነው የቤተክርስቲያን አሰራር ግን ከውጭ የተወረሰ ነው። በሙሉ የሮማ አይነት ስርዓት ነው ተከትሎ ቤተክርስቲያን እንዲሰራ የተደረገው። አሁንም ምንለፋው ምንሰራው የነሱን ዲዛይን ነው ምናረገው። አንዳንድ ብዙ ወጪ ያወጣል። ለዚህ አመቻል ለቤተክርስቲያን አገልግሎት በፍጹም አይመችም። በየትኛውም የቤተክርስቲያን
ማህሌቱን ብትሉ ጽጌውን ብትሉ የትኛው የቤተ ክርስቲያን አሰራር ነው የሚያመቸው ለቤተ ክርስቲያን አገልግሎት ብትሉ የክብ ተሰርቶ ያለው ቤተ ክርስቲያን ብዙ ሚስጥር ያለው ብዙ ትርጉም ያለው ብዙ አቅጣጫዎቹ ለብዙ ትርጉም ያላቸው ናቸው እና እማናቀው ቤተ ክርስቲያን እንድሰራ የተደረገ ነው እየሆነ ያለው ይሄ ነው። ተቀይሯል ቤተ ክርስቲያን አሰራራችን ራሱ። ቤተ ክርስቲያን አሰራራችን ብቻ አይደለም፣ ሐውልት አይቻልም በቤተ ክርስቲያናችን፣ ምስል አይቻልም፣ ስዕል አይቻልም። ይሄ ሁሉ ከኃይለ ሥላሴ ስልጣን ላይ ከወጡ በኋላ የተቀየሩ ነገሮች ናቸው። በእውነት እንነጋገር ከተባለ የቤተ ክርስቲያናችን አሰራር፣ የቤተ ክርስቲያናችን ስዕላት፣ የቤተ ክርስቲያናችን የሐውልቶች አሰራር፣ ሐውልት አይቻልም በቤተ ክርስቲያናችን የተወገዘ ነው። አሁን ሥላሴ ቤተ ክርስቲያን ስትሄዱ ሐውልት ታያላችሁ። በደንብ ወደ ውስጥ ብንገባማ በጣም ብዙ ነገር አለ። ሐውልቶቹ ምንድናቸው? እውነት እነሱ ብዙ ነገር አለ። ስለ መስቀል አሁን ጸሎተ ሃይማኖት ላይ ሁሌ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ የሚያጸና መስቀል ነው እንላለን። ከኃይለ ሥላሴ መምጣት በፊት ያሉ መስቀሎችና ራሳችሁ ፈልጉት። ከዛ በኋላ የመጡ መስቀሎችን ምክንያቱም ካቶሊኮች መስቀልን አያምኑ። ለዚህ ነው ጸሎተ ሃይማኖት ላይ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው። ምክንያቱም መስቀሉ እነሱ አያድንም፣ መስቀል ኃይል የለውም ብለው ስለሚያምኑ የሚያድነው ክርስቶስ ነው። ስለዚህ በመስቀሉ ላይ በቅርጽ መቀመጥ አለበት ብለው መስቀል ላይ ቅርጽ ያያችሁት አዲስ የመጣ ነው። የጥንት ቤተክርስቲያን ላይ እንደዛ አታዩ። ራሳችሁ ይፈልጉ። የኢትዮጵያ ቤተክርስቲያን እነዚህ መጾር ለቅዳሴ ለምን ምንጠቀምበት ካህናት የሚይዙት መስቀል አለ ወይ? ምክንያቱም እነሱ አያምኑም። የትኛውም ካቶሊክ ቤተክርስቲያን መስቀል ባዶውን ሆኖ አያውቁም። ምክንያቱም መስቀል ኃይል የለውም ብለው ስለሚያምኑ ማለት። ይሄን በስነ ስርዓት እዩ። ይሄ ጸሎተ ሃይማኖት ላይ ለዚህ ነው ያ የተቀመጠው። እነሱ መስቀል ኃይል የለውም ብለው ስለሚያምኑ ከዛ በኋላ ብዙ ኃይል የለውም ብለው እነዚህ አፍቃሪ ካቶሊክ የሆኑ ምናቃቸው በስልጣን ላይ ያሉ አሁን በየቤተ ክርስቲያኑ እነሱ ስለያዙ ነው ያን መስቀል ይዘው የመጡት። አዲስ ነው ለኛ፣ የኛ ቤተ ክርስቲያን አይደለም። እዩት፣ ከድሮ ታሪካችንን የድሮ መስቀሎችን እያንዳንዱ እዩ እና ከዛ በኋላ ከ1960ዎቹ ቤተ ክርስቲያን አሰራር የመስቀሉ ስዕላቱ ብዙ የቤተ ክርስቲያን አሰራሮች ተቀይረዋል። ይሄን ልብ ብላችሁ ሊቆች ስለነበሩ ነው። እነ መምህር ፍስሐ የምታውቋቸው ከሆኑ እነ ንውረድ ክፍለ ዮሐንስ ይሄን የሚያስተምሩት አሁንም አሉ። ንውረድ ክፍለ ዮሐንስ ግን መምህር ፍስሐ በሕይወቴ ግን እነሱ በጣም በቤተ ክርስቲያን ስርዓት ዙሪያ የሚያውቁ የሚረዱ በደንብ የሚያስተምሩ እነ አለቃ አያሌው ማንን ሲቃወሙ እንደነበረም ይታወቅ። ብዙዎቻችን ተወስዷል። ቤተ ክርስቲያናችን ብዙ ነገር ተደርጋለች። እውነት በኢትዮጵያ ኦርቶዶክስ ክርስቲያኖች ነው ወይ የምንመራው ብለን ማሰብ አለብን። ስንቶቹ ናቸው እውነት ኦርቶዶክስ ተዋህዶ አማኞች? ቅባት ጸጋ አፍቃሪ ካቶሊኮች የሉም ወይ? በትልቅ ደረጃ በቤተ ክርስቲያን ደረጃ ቤተ ክርስቲያን እንድትፈርስ ትልቁ የተባበሩት እነሱ ናቸው። ቤተ ክርስቲያን ምንም የማትሰራ አቅመቢስ አድርገው ያስቀመጧት እነሱ ናቸው። የመንፈሳዊ ውድቀት በቤተ ክርስቲያን እንዲመጣ ያደረጉት ይሄን። እነዚህ ስርዓቶች ሁሉ እንዲሻሩ የተደረጉበት ምክንያት ብዙ ተንኮል አለ። ስለዚህ ምን እናድርግ? ከሞላ ጎደል ስለ ምጽዋት እዚህ ላይ ጨርሳለሁ። እንግዲህ በቤተ ክርስቲያን አገልግሎት ያላችሁ በየትኛው ጉዳይ ላይ በቤተ ክርስቲያን ይሄ ሕጋችን ስለሆነ የቤተ ክርስቲያናችን ስርዓት አንብቤዋለሁ፣ እናንተም አንብቡት። ፍትህ መንፈሳዊ ያስፈልገናል፣ ፍርድ ቤት። ምክንያቱም በየትኛውም ቤተክርስቲያን ላይ ጭቅጭቅ የሌለበት ቤተክርስቲያን የለም። ያ ጭቅጭቅ ሊፈታ የሚችለው አለመግባባት ሊፈታ የሚችለው መንፈሳዊ ፍርድ ቤት ሲኖረን። በውጭ ሀገርም ድብድብ ነው። ምክንያቱም በዓለማዊ ፍርድ ቤት ልንዳኝ አንችልም። ስለዚህ በእያንዳንዱ ቤተክርስቲያን
እስከ 5 ሰው የሚደርስ ሽማግሌዎች፣ ትልቅ ሰዎች፣ ፍትሐ ነገሥቱን የሚያውቁ የሚናገሩ ሰዎች እንዲዳኙን መሾም ነው። ለሁሉም ጊዜ በሰላሙም ጊዜ መሾም። ምክንያቱም ነገ ምን እንደሚሆን አይታወቅም። በሰላሙም ጊዜ ሾሞ አንድ ቤተክርስቲያን ፍትህ መንፈሳዊ ዳኞች ያስፈልጉናል ብለው ከቤተክርስቲያን ጎን ተያይዞ በየትኛውም ዓለም ላይ ችግር ቢፈጠር ቤተክርስቲያን ላይ ወከባው እስከመብተም ምክንያቱም እናቃቸዋለን ወይም ሰባኪዎች ተብለው ይመጣሉ ወይ ምናምን ይመጣሉ በኋላ ላይ ገንዘቡ ይጥማቸዋል ስጋ ያታልላቸዋል ገንዘብ መጥፎ ነው ከዛ ላይ የሆነ ችግር ሲፈጥሩ ሰው የሚያየው ፊት ለፊት ያለውን ነው ከኋላ ምን እንደተፈጠረ አያውቅም ከዛ በኋላ ያ ሰው ደግሞ በዚህ ምክንያት ነው ብሎ አይልም እኔ ወይ ሰው ስለተከተልኩ ነው ወይ ምናምን ብሎ በቃ ህዝቡን ለሁለት ከፍሎ ያጣላል ያባላል ቤተክርስቲያኑ የማይሆን ይሆናል በየቦታው ቤተክርስቲያን እየሆነ ያለ ይሄ ነው ስለዚህ ምንም አይነት ጭቅጭቅና ክርክር ሲነሳ እነዚህ መንፈሳዊ ዳኞችን እንዲዳኙን መስጠት ነው እንደዚህ ግጭት ሲባል እንጂ ልጆቻችን ገና የሚያድጉ በቤተክርስቲያን መቅደስ ላይ ድብድብ ማየት የለባቸውም ሁሌ እየሆነ ያለ ይሄ ነው ድብድብ ጠል በገንዘብ ሌላ አይደለም ምክንያቱ በገንዘብ ነው ገንዘብ መውደድ ነው ምክንያቱ ገንዘብ መውደድ የኃጢአት ሁሉ ምንጭ ነው ግን ለራሳቸው ሌላ ምክንያት ሰጧቸዋል ብዙዎቹ ይሄን መዳኘትና የሚችሉት እነዚህ ፍትህ መንፈሳዊ የሆኑ ሰዎች ፍትሐ ነገሥቱ ብቻ ሳይሆን ቃለ ዓዋዲንም ጭምር ይዘው ለቤተክርስቲያንን ማስተዳደር ሲችሉ ፍርድ መስጠት ሲችሉ ነው ዓለማዊ ፍርድ ቤት ከመሄዱ በፊት ለነዛ ዳኞች ደግሞ ህዝቡ መገዛት አለበት ለህግ መገዛት አለበት ዳኝነቱ ደግሞ ፊት ለፊት መሆን አለበት ይሄ እንዲሆን በየቤተክርስቲያናችን መጣር ነው በኢትዮጵያ ውስጥ ደግሞ እንደዚሁ ፍትህ መንፈሳዊ ከላይ ጀምሮ እስከ ታች ድረስ በያጥቢያው ከዛ በኋላ ደግሞ እያደገ ሄዶ ምናው ገጠር ውስጥ እኮ ሽምግልናም ስላለ በሽምግልና ይዳኙት ይሆናል ግን ብዙ ጊዜ የተቸገርነው አሁን ከተማ ውስጥ ነው በየቦታው ጣቢያ ያለው ስለዚህ ከዛ ጀምሮ እስከ ላይ እስከ ጠቅላይ ቤተ ክህነት ድረስ ፍርድ ቤቶች ማቋቋም ትልልቅ ፍርድ ቤቶች ከላይ እስከ ታች በዳኝነትም የተማሩ የቤተ ክርስቲያን ልጆች ሊኖሩ ይችላሉ ከእንደገና ፍትሐ ነገሥትንና ቃለ ዓዋዲውን ይዘው በቤተ ክርስቲያን በሚመጡ ችግሮች በቀላሉ መፈታት የሚችሉ ነገሮች ናቸው ብዙዎቹ በእነዚህ ህጎች አማካኝነት ይሄ ፍትህ መንፈሳዊ ደግሞ ለቤተ ክርስቲያኗ ብቻ ሳይሆን ለኛም ለምእመናን በውስጡ ይሄ ፍትሐ ነገሥት ፍትህ መንፈሳዊ ፍትህ ስጋዊ ስላለው ፍትህ ስጋዊም ለኛም ለሃይማኖታችን በተለይ በቤተ ክርስቲያን በጋብቻ ውስጥ በስጋውና ደሙ ለተጋቡ በተክሊል ለተጋቡ አለመግባባቱ ይፈጠር ፍቺ ቢፈጠር አይታወቅም ስለዚህ ይሄን ሊዳኝ የሚችል ፍትህ መንፈሳዊ መሆን አለበት እንጂ በፍትሐ ብሔር መዳኘት የለባቸውም እነዚህ ሰዎች እኔ የማምነው እንደዛ ቅዱስ ጳውሎስም ያለው ይሄ ነው በአሕዛብ ፊት እንዴት ትዳኛላችሁ ብሎ የተናገረን እሱ ነው ስለዚህ በማንኛውም ጉዳይ ላይ እንኳን በእኛ ፍላጎት በቤተ ክርስቲያናችን እንዳኝ እስካልን ድረስ የምንዳኝበት ፍርድ ቤት ያስፈልገናል ይሄ ምዕመናን ሁሉ ማሰብ ይኖርባል ሌላው እንግዲህ ዋና የተነሳውበት በዚህ ምጽዋት እንግዲህ በሚለው ክፍል ላይ ቀድሜ ያነሳሁት ምክንያት ይሄ ነው ሌሎችም ጉዳዮች ላይ እንወያያለን እንግዲህ የምጽዋት ነገር ብዙ ተነጋግረናል 3 ቀን ሙሉ 3 በተለያየ ጊዜዎች ሁሉ ነገር አይታችሁታል ስለዚህ እንዴት ነው አሁን በቤተ ክርስቲያን የምጽዋት ለምእመናን ምጽዋት የሚደረግበት ክፍል እንዴት ነው የሚቋቋመው እኔ ከምንም በላይ ማድረግ ትችላላችሁ ምለው ሰንበት ተማሪዎች ቃስ በቃስ ስለሆነ ማለት ሰንበት ተማሪዎች ይሄ ነገር ከገባችሁ ዓላማችሁ ቤተ ክርስቲያን የተጠጋችሁት ለጽድቅ ከሆነ በሰንበት ትምህርት ቤት ውስጥ ክፍል ውስጥ አንድ የምጽዋት ክፍል አቋቁሙ በዛ ክፍል ውስጥ በአካባቢያችሁ ያሉ
ድሆችን የምትረዱበት መንገድ ማመቻቸት። እንደምናየው እንደ መቄዶንያን ጨምሮ ሌሎች ብዙ ድሃዎችን የቸገሩትን እየሰበሰቡ እንደሚረዱት አለ አይደል? ይሄን እርዳታ የሚያደርጉ አሉ። ይሄን የሚያደርጉ ለብቻቸው ሰዎች ይሄን ካረጉ አንድ የሰንበት ትምህርት ቤት ደግሞ ቢያንስ ከ30 በላይ ወጣቶችን የያዘ ነው። በዛ ላይ ወጣቱን ማሰባሰብ ይችላል። ስለዚህ ቤት ለቤት በአቅራቢያቸው በሰባካያችሁ ባሉት አካባቢዎች ደካሞችን ቤት ለቤት እየሄዳችሁ መርዳት ትችላላችሁ። ልብስ ማጠብ፣ እንጨት መፍለጥ ግዴታ ገንዘብ መስጠት አይደለም። የቤት ውስጥ አገልግሎት የሚያስፈልጋቸውን በተራ በተራ የደከሙ የታመሙ ካሉ ቤታቸው ባልጋ ላይ ዋሉ ከሆነ በየተራ ማድረግ ትችላላችሁ። ሌላው በአካባቢያችሁ ያሉትን ሆስፒታሎች እየሄዳችሁ መጎብኘት፣ የታመሙት መጻፍ ትችላላችሁ። ሁሉም ሰንበት ትምህርት ተማሪ መሄድ የለበትም። ለምሳሌ 2 ሰንበት ተማሪ በዛ በአንድ ቀን እሑድ ቀን ቢወክል በዛ ጋር ዛሬ ይሄን ሆስፒታል ሄደን እንጎበኛለን፣ ፈቃደኛችሁ የሆኑ ምዕመናኖች አብራችሁን ነው፣ በገንዘብ የምትደግፉንም ካላችሁ ሊዘነው ለምንሄደው ለበሽተኞቹ እርዱን ብላችሁ ስኬጁል ብታወጡ በዛ አማካኝነት ምዕመናኑ ሄዳችሁ መጎብኘት ትችላላችሁ። ምዕመናን ሰው ከመጣ መጣ፣ ካልመጣ ያላችሁን ይዛችሁ እንደምንደናነን ብሎ መጠየቅ ትልቅ ነገር ለበሽተኞች። የጽድቅ ስራ መስራት አለብን። የህግ ስራ፣ እውነተኛ የመንፈሳዊ ስራ መስራት አለብን። ሌላው በአካባቢያችሁ የታሰሩትን አሁን እንዳያችሁት ፍትሐ ነገሥቱ የሚለው እሱ ነው። ምክንያቱም የለም መቋቋም አለበት በቤተ ክርስቲያን ይሄ ክፍል ግን እስኪቋቋም ድረስ ሰንበት ተማሪዎች ሄዳችሁ በእስር ቤቶች ሄዶ መጎብኘት፣ የታሰሩትን መጠየቅ፣ ማናገር። ብዙ ሰው ዋስ በማጣት ብቻ ብዙ ችግረኛ በትንሽ ምክንያት ያለ ዋስ የቀረ ብዙ ሰው አለ በእስር ቤት የሚማቅ። እየሄዳችሁ መጠየቅ በተለይ ብዙ እኔ ከዚህ በፊት እንደነገርኳችሁ ሐዋሳ ውስጥ እንደዚህ እስረኛ ለመጠየቅ ምዕመናን ሄደው በጣም የሚያሳዝን ነገር ነው ያዩት። በተለይ ሴቶች እስረኞች ላይ የሚደርሰው ነገር በጣም ያሳዝናል። ሴቶች እንግዲህ ታውቃላችሁ ብዙ ነገር ያስፈልጋቸዋል እና በጣም የሚቸገሩ መሆኑን ነው እነዛ ልጆች ሄደው ያዩት። ስለዚህ ሰንበት ተማሪዎች ብዙ እስረኞች ይኖራሉ፣ ቤተሰብ ጠያቂ የላቸው፣ ምን የሌላቸው፣ እነሱን ሄዶ መጎብኘት ያስፈልጋል። ይሄን ማድረግ ይቻላል። በስኬጁል ማድረግ ይችላል። እሁድ ሰንበት ወይ ቅዳሜ ወይ የሆነ ቀን እስረኞችን የምንጠይቅበት ቀን ነው ብላችሁ ለምዕመናን አናውንስ አድርጋችሁ አብሯችሁ የተወሰነ ሰው ሄዶ መጠየቅ ይችላል በአካባቢያችሁ። ሌላው የችግረኛ ልጆችን ማስጠናት ማስተማር፣ ይሄን በቃ ሰንበት ትምህርት ቤት ይሄን ማድረግ አለበት። ምዕመናን ብትፈልጉ በቤተ ክርስቲያን አካባቢ ብትፈልጉ አንድ ቤት ተከራይታችሁ የችግረኛ ቤተሰብ ልጆችን ማስጠናት ማስተማር፣ ይሄም ትልቅ ስራ ነው። መደጋገፍ ነው። ክርስትና ለብቻ የምንኖረው አይደለም፣ በፉክክር የምንኖርበት አይደለም። በክርስቲያኖች መካከል ፉክክር የለም፣ መደጋገፍ ነው ያለው፣ ትብብር ነው ያለው፣ አብሮ ማደግ ነው፣ አብሮም እኩል መሄድ ነው እንጂ አንደኛው ላይ የሚኮራበት አንደኛው ላይ የሚፎካከርበት አይደለም። ፉክክራችን አቁመን እንዴት ነው በጋራ መኖር የምንችለው ማደግ የምንችለው መስራት የምንችለው ብለን አንድነታችንን ማሳየት አለብን። ለዚህ ነው እናንተ ጨዎች ናችሁ ከተባለው ለዚህ ነው አልጫውን አለምታጣፍጡ። እኛ እንኳን ጨው ቀርቶ ሌላ ምንም ነገር እንኳን መሆን አቅቶናል። ሌሎች አህዛቦች ወይ ሌሎች ያላመኑ አይተው በእኛ ስራ በእኛ ምግባር አይተው ወደኛ ሃይማኖት እንዲመጡ ማለት ክርክር ነው እኛ የምንገባው በሱ አይደለም። በሃይማኖት በምግባርም ምዕመናንም ማምጣት ይቻላል፣ ያላመኑትም ማምጣት ይቻላል። በምግባር በስራ። ስለዚህ እነዚህ የተለያዩትን
እኔ አሁን አንድ የማስበው ነገር አለ ከሆነ በተለይ አልባሳትን በተመለከተ የተራቆቱትን የምናለብስበት መንገድ እንደዚህ አይነት ኢትዮጵያ ውስጥ አንዱ ቤተክርስቲያን እንደዚህ አይነት ነገር ከጀመረ እንደዚህ አይነት አገልግሎት ሰንበት ትምህርት ቤት ከጀመረ በዛ በውስጡ ደግሞ የችግረኛ ቤተሰቦችን ልጆችን አልባሳትን የሚረዳበት መንገድ ከውጪ ካሉ ሰዎች ጋር ምዕመናን ጋር ኦርቶዶክሳን ጋር ተቀናጅቶ ይሄንን ማድረግ ይቻላል። እንግዲህ በውጭ የሚኖሩ የምታውቁት ነው። ዶኔት ይደረጋል በርግጥ በጣም በብዛት ግን ብዙዎቹ ልብሶቹ ሳያልቁ ናቸው የሚጣሉት። ትንሽ ተለብሰው የሚጣሉ ልብሶች በጣም ብዙ ናቸው። ስለዚህ ያ በተቀናጀ መንገድ ለምዕመናን እነሱ በሚረዷቸው መንገድ ኦርጋናይዝድ አድርገው እነሱ ጋር እንዲደርስ ማድረግ ይቻላል። ብዙ ነገር መስራት ይቻላል። ምዕመናን አንድ ከሆንን ከተባበርን ከገባን ነገሩ ጽድቅ ምን እንደሆነ ከገባን እግዚአብሔር ከኛ ምን እንደሚፈልግ ከገባን ይሄንን ማድረግ በጣም ቀላል። ዋናው ህጉን ስላላወቅ ነው። እግዚአብሔር ከኛ ምን እንደሚፈልግ ስለማናውቀው ይሄ በተግባር የሚውል ከሆነ ለቤተ ክርስቲያናችንም ለምዕመናንም ትልቅ ለውጥ ነው የሚሆነው። ስለዚህ እንግዲህ ይሄ ነው እንግዲህ ያለኝ ማጠቃለያ በምጽዋትን በተመለከተ ምክር መሆን አለበት ብዬ የማምነው። እንግዲህ እናንተም ላልሰማው አሰሙ። በቤተ ክርስቲያን ውስጥ አገልግሎት ካላችሁ ይሄን ጥያቄ አንሱ። ለምንድን ነው ሰንበት ትምህርት ቤት ይሄንን ማንሰራው? ይሄ ነው እኮ እግዚአብሔር ከኛ የሚፈልገው። ራሷ ቤተ ክርስቲያኗ ይሄን ለምንድን ነው ስራ ማሰራው? በውጭም ቢሆኑ ከውጭ ዝም ብሎ አልጋ ባልጋ የሆነ ነገር የለም። አዲስ የሚመጡ ሰዎች ብዙ ችግር አለባቸው። ከሰው ጋር ላይስማሙ ይችላሉ፣ ሊወጡ ይችላሉ፣ ማደሪያ የሚያጡ አሉ፣ በአሳይለም ይመጡ አሉ። እነሱ ራሱ መርዳት ይችላለች ቤተ ክርስቲያኗ አላት ወይ? እንደዚህ የተቸገሩትን የትምህርት ቤት ጉዳይ ማመቻቸት፣ የሥራ ጉዳይ ማመቻቸት፣ ይሄን ሁሉ ነገር ማድረግ የሚቻል አንድ ክፍል ማቋቋም ይቻላል በየቤተ ክርስቲያኑ። መረዳዳት ስለሆነ ቤተ ክርስቲያን ሃይማኖታዊ ግዴታ። እዚህም የታመሙ አሉ ጥያቄ የሌላቸው በውጭ ሀገር ነርሲንግ ሆም ይባላል። እዛ ቦታም ሄደው ሰው ያጡ ሰው የተራው በጣም ብዙ ናቸው። ካህናት ያጡ የሚጠይቃቸው ያጡ አሉ። ኢትዮጵያውያን እስር ቤትም አሉ የታሰሩ በተለያየ ምክንያት የታሰሩ አሉ። እነዚህን ሁሉ መጠየቅ የሚቻልበት ምክንያት መንገድ መፈለግ ያስፈልጋል። በውጭም ያሉ ቤተክርስቲያኖች ስራ አለባቸው። ሰንበት ትምህርት ቤት ተማሪዎችም ስራ አለባቸው። ምዕመናንም ስራ አለብን። ቀርበን በቤተክርስቲያን ያለውን ነገር ይሄ ቢደረግ ይሄ ይደረግን አንስተን መወያየት ያስፈልገናል። ይሄ ነው የሚያጸድቀን፣ ሌላ አይደለም። ዝም ብለን ጸድቀናል ብለውም ሊሸኙን ነው የሚፈልጉት። አይደለም፣ ይሄ አይደለም። ቤተክርስቲያን ህግ በስነ ስርዓት መፈጸም አለበት። እግዚአብሔር የሚወደው ይሄንን ነው እና ይሄ እንግዲህ ለሁሉም መልእክት ይድረስ። እግዚአብሔር ይስጥልን። ከነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ እንቀጥላለን። ፍትሐ ነገሥት አሁንም እንቀጥላለን። ምን ያክል ወሳኝ እንደሆነ ካሁኑ እንኳን ያየነው ነው። ቤተክርስቲያናችንን ማወቅ ከፈለግን ፍትሐ ነገሥቱን በስነ ስርዓት ማወቅ ያስፈልጋል። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። መልካም ቀን። ደብረ ሊባኖስ ገዳሙ
ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን
ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን